እስከዛሬ ድረስ እንግዲህ አብረሽ እግር ስር ያልወደቀችው ሀይሚ ብቻ ናት። እኔ የምላችሁ አብረሽ ግን ምን ሆኖ ነው ከወንድሞቹ ከእህቶቿ እንደ ከሀይሚ ራሱ ትንሽ አይማርም እንዴ? ምን ሆኖ ነው? ሀይሚ እኮ ማለት ነው አብሯት ለሚኖረው ለቡራ እንኳን አያችሁ ምን ያክል ዲስታንስ እና ርቀት እንዳላት። እኔ ግን አብረሽ በጣም ይገርመኛል። እና አንዳንዴ ሰው ማለት ነው ገንዘብ ሲያገኝ ይሉንታ ቢስ ይሆናል። እና ሩትዬ ደግሞ የማዳም ቅመሞች ድሮ ፍሪጅ፣ ቴሌቪዥን ምናምን ልከው ነበር አይደል? እሱን አካፍለኝ ብላ በወረቀት አጽፋ ከቸቸች አለችላችሁ። ለካ ሀብት እኔ እኮ ይሄ ወረቀት ምንድን ነው አመት ሙሉ የሚመላለሰው እያልኩ ነበረ። ለካ እቃ ክፍፍል ገንዘብ ነው ለካ ይሄን ያክል ያጣላቸው። እኔ እኮ ሩታ በዚህ ልክ እንዴት ነው ልትቆርጥ የቻለችው እያልኩ ነበረና ገንዘብ ክፉ ሰው ነው። የምሬ ነውና በጣም ያቆራረጣቸው ገንዘብ ነውና እንግዲህ አብረሽ ደግሞ አልፈርምም እያለ ነው። ፈርም እንጂ ብሮ ፈርም እንጂ እንዴ! ሁሉም እኮ የሷ ነው። ያው ህጋዊ ባሏ ከሆንክ በተለይ ከተጋባችሁበት ቀን ጀምሮ ያለ ነገር በሙሉ ያንተ ነው። ግን በጣም የሚያናድደው ነገር ሁሉ ነገር በስሙ ነው የሚገዛው አብረሽ ብልጠቱ ማለት ነው። አብራት እንደማይቀጥል ድሮ ራሱ ያቀ ነበረ። እና አብረሽ ማለት ነው መኪና በስሙ ነው የሚገዛው፣ ሁሉ ነገር በስሙ ነው። እና ሩታ እንግዲህ ግማሹ እንዲያካፍላትና የልጁን ማሳደጊያ እንዲሰጣት ክስ መስርታለች። እሷ ያው ወደ ፖሊስ ወደ ህግ መሄድ አልፈልግም ምናምን እያለች ነው። አብረሽ ደግሞ እረ በጣም ነው የተናናቁት። ማርያምን እየፈጣሪ ያለሽ የሚዋደር ሰው እንደዚህ ሲናናቅና ሲሰዳደብ ወይኔ ሲያስጠላ፣ ወይኔ ሲያስጠላ ማርያምን። ፍቅር ግን ማለት ነው ውይ ምን አለ የተዋደደ ሰው ባይጣላ። አሁን እንደዛ አሁን ሩታ አሁን ማለት ነው አብረሽን የኔ ስስት ካላንተ ማንም የለኝ በእኔ የሚጨክል ልብ ማን ሰጠህ እያልሽ ስታለቅሽ ነበር። አብረሽም አንዳንድ ትንሽ ፎንቃ ገብቶልን ነበር ወደ መሀል መጀመሪያ ባያፈቅራትም ና አሁን ግን ሩታ ራስ ነብር ሆናለች እናቴ። በእርግጥ የሚያደርገው ነገር ያናድዳል። ምንም ማንም ወንድ ሌላ ሴት ጋር አይቸው እኔም ፍቅር አይዘኝ ንቅል ብሎ ነው የሚወጣልኝ። ግን በዚህ ልክ መዘላለፍ ራሱ የሚተዋወቅ ሰው እንዴት አባቱ እንደሚደብርና ሩታን እንግዲህ ኤፋ እግሯ ስር ወድቆ ለመነ፣ አባቱ እግሯ ስር ወድቆ ለመነ። አልሰማም ብላለች። አልሰማም ሀብቴን ያካፍለኝ። አሁን የቤተሰቦቿን ምክር እየሰማች ነው። ጎበዝ የቤተሰብሽን ምክር ስሚ። ሀብት ንብረትሽንማ ግማሿን ይስጥሽ። ዩቲዩብሽን አሳድገሻል። ከዚህ በኋላ እየሰራሽ ልጅሽን ታሳድጊያለሽ። ከሌላ ወንድ ጋር አንቺም ትሰሪያለሽ፣ እሱም ይሰራል። ካላስ ህይወት ይቀጥላል። ካልተዋወናችሁ ድሮም በለቅሶ እየተጀመረ ፍቅር እንደማይዘልቅ የታወቀ ነው። እንደናቸው የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ እኔ በጣም ደህና ነኝ። ክብር ይስፋ እግዚአብሔር ይመስገን። እንግዲህ ዩቲዩብ ላይ ብዙ ካፕሎች መጥተዋል። ብሩክና ሀይሚን አውቃለሁ። መጀመሪያ ማቅ አብርሽና ሩታን ነው። ቀጥሌ ሄሉና ማርክ ናቸው። ከዛ ቀጥለው ደግሞ ሀይሚና ቡራ ናቸውና ከነዚህ ካፕሎች ውስጥ እንግዲህ እስካሁን ድረስ በቃ አንዳንዴ ማለት ነው ፍቅር ድንበር ልክ አለው፣ ገደብ አለው። ገደብ አድርገው እየሰሩ ያሉ ሀይሚና ቡራ ብቻ ናቸው። እስካሁን ድረስ የማይሆን ስራ የማይሰሩም። ትክክለኛ ጥሩ የሚያስተምር ስራ ነው የሚሰሩት። ሁለተኛ ነገር ተከባብረው ነው። ሶስተኛ ነገር ቢጣሉም ነገሮችን በንግግር ይፈታሉ። በዚህ ልክ አይናናቁም። እና በእርግጥ ጸብ ያለ ነው፣ ግን ደግሞ በዚህ ልክ መዘላለፍ በጣም የሚያስጠላ ነገር መደራረግ አያስፈልግም። ምክንያቱም ነገ መታረቃችሁ ስለማይቀርና ሩታና አብርሽ ድሮም በለቅሶ ነው የተጀመረ ፍቅራቸው። ሲጀመረ ሩታ በማልቀስ ጀመረችው፣ በማልቀስ ጨረሰችው። እና እንግዲህ እና አብርሽ አብረው ሲኖሩ ልጅ ወለዱ። ልጅ ሲወልዱም ባሳቸው እንጂ አልተሻላቸውም። አብርሽም ያው ገንዘብ ብቻ ነው የሚያስበው በነገራችን ላይ። እና አንዳንዴ በፍቅር ላይ የሆነ ነገር ስታችሁ ነው የሆነ ነገር ለማግኘት። አሁን እሱ ፍቅሩን ለማደን ገንዘብ መተው ነበረበት። ምክንያቱም ከሴት ጋር ካልሰራ ማንም ቪው አይመጣለትም። ይሄ የታወቀ ነው። አብርሽ ወዶ አይደለም ለገንዘብ ብሎ ነው። በእርግጥ ቪው እንዲመጣ ብሏል ድሮም ቢሆን። እኔ ታዋቂ እስከሆንኩ ድረስ ከሴት ጋር ከዚህ የበለጠ ነገር ሁሉ ላደርግ እችላለሁ ብሏል። ገንዘብ ነው ይሄ ልጅ ፍቅሩን ያሳጣው ብዬ ማስበው። ሩታ ደግሞ በፊት እሷም ከወንድ ጋር ስትሰራ ነበር። በእርግጥ አሁን እርጉዝ ስለሆነች ነው እንጂና ብቻ አንዳንዴ ወንዶችን ልጅ አትለማመጡ። በለቅሶ በጭቅጭቅ የተጀመረ ፍቅር መጨረሻው አያምርም። ቢሆንም ግን አብርሽ በዚህ ልክ ለገንዘብ ብለህ
ስንት ዋጋ የከፈለችልን ልጅ መተው የለብም ነበረ። ሲቀጥል ደግሞ ሩታ ከተውሽ መተው ነው። ምን ነገሩ ገንዘብ ያስፈልጋል፣ ለመኖር ገንዘብ ያስፈልጋል። ልጁንም የእሱ ልጅ ይዛ ከዛ ደግሞ ምንም ሳይሰጣት ከሌላ ሴት ጋር እየተጋጋጠ ትክክል ናት ሩታ። መክሰሷ ግን አበዛችሁ። ሁሌ ደብዳቤ። አሁን በቃ አብርሽ በፖሊስ ነው የሚያዘው። በቃ በፖሊስ በግድና ፈርም ብላ ጉሮሮን አንቃ ነው የምታስፈርመው። ግዴታውም ስለሆነ አብርሽ ማለት ነው የማካፈል ግዴታ አለበት። ህጋዊ ሚስቱ ከሆነች ተፈራርሞ ከሆነ የተጋቡት በቃ ይሄ ነው። ግን አብርሽ እንዴት ነው ከነ ሀይሚ የማይማረው? የምሬ ነው። ኤፋ ራሱ በጣም ጎበዝ ልጅ ነው። ከሴት ጋር ብዙም አይጋጋጥም። የሆነ በትንሹም ቢሆን ክብሩን ለመጠበቅ ይመክራል። ከቤዛ ጋር ነው። ከዚያ ውጭ ሌላ ሴት ብዙም በአብርሽ ልክ አይደለም። ዩቲዩብ ላይማ እንደ አብርሽማ ሴት የሚቀያየር ሰው የለም። ሴቶቹም እንዴት እንደሚለጠፉለት ከየት እንደሚፈልቁ ፈጣሪ ወቀው ብቻ። እና አንዳንዴ ማለት ነው ለገንዘብ ብለን የምናደርጋቸው ነገሮች በቃ የምንፈልገውን የምንወደውን የሚያስፈልገን ነገር ያሳጣናል። እና አብርሽ ገና ገንዘብ አገኛለሁ ፈምሳለሁ ብሎ ብዙ ነገሮችን እያበላሸ ነው ብዬ ነው ማስበው። ብዙዎቻችሁ ደግሞ ሄርሚን የምታደንቁ ልጆች አላችሁ። ውይ እናንተ ትገርማላችሁ። ሩታ ስትመጣ ሩታን ማድነቅ፣ ሄርሚ ስትመጣ ሄርሚን ማድነቅ ትገርማላችሁ። የምር አቋም የላችሁም። አቋም እኔ ሄርሚን በተአምር ነው ማላደንቃት። ከንግግሯ ጀምሮ እንዴት እንደምታስጠላኝ። ምንም ቢሆን ሩታ ትሻለኛለች። አልቅሳ ለምና ብትመጣም ሩታ ትሻለኛለች። ሄርሜላ ማለት እኮ የሆነ ሸርሙጣ ሽሌ ማለት ነው። ባል እያላት ባለትዳር ወንድን የምታማግጥ ባለጌ ሴተኛ ዳሪ በሏት። ሰው ፍቅረኛ እያለው እንዴት ነው እንደዛ የሚደረገው? በጣም ይደብራል የምር እውነት ለመናገር ማለት ነው። ብልግና ነው። ከሷ ምንም ማደንቅና ነገር የለኝም። በጣም ባለጌነቷን ነው ማቀው፣ ባለጌ እንደሆነች። ሲቀጥል ደግሞ ሄርሜላ ማለት ነው ይሉንታ ቢስ፣ እሷም ገንዘብ ነው ለገንዘብ ነው በእርግጥ ይህን ነገር የምታደርገው። ሩታ ግን ምንም ቢሆን መጀመሪያ ሚስት የለውም። አብርሽ ጋር ስትሆን እንትን ስትል ሲጀናጀኑ ስትጠይቀው ቢያንስ ትዳር የለውም። ሲቀጥል ደግሞ እንደምንም ብላ መስዋዕት ከፍላም ቢሆን የራሱ አድርገዋለች። ቤተሰቦቿን ጥላም በቃ ለፍቅር መከፈል ያለበትን ነገር ከፍላለች። ተሰድባለች፣ ቤተሰቦቿ ተሰድባል ምናምን ያለምንም ጥቅም ከሱ ጋር ሆናለች። ቢያንስ ዋጋ ከፍላበታለች። እቺ ሸሌ ሸርሙጣ ማለት ነው እንዲሁ ካለባበሷ ጀምሮ እንዴት እንደምታስጠላ። አንዳንዴ ለፍቅር የሚከፈል ዋጋ ላው ከፍላለች። እቺ ደግሞ እንኩሮ ማለት ነው። ወይኔ ፈጣሪ ካለባበሷ ጀምሮ በጣም ነው መጣላት። የምር ሄርሜላ በጣም ነው የምደብረኝ። እና አብሮ የኖረ ሰው እንደዚህ መዘላለፍ የለበትም ብዬ ነው ማስበው። አብረሽ ከወንድሞቼ ከእህቶችህ ትምህርት ውሰድ። ፍቅር እንደዚህ አይደለም፣ ጨዋታ አይደለም። ሲቀጥል ልጇችሁ ወደፊት ምን ሊማር ነው ከናንተ? ምንድነው የሚማራው ነው? የእናንተን ቪዲዮ በኋላ ሲያይ ጭቅጭቅ እያየ ሊያድግ ነው? ምንድነው? ማየቱ እኮ አይቀርም ሲያድግ። በስመ አብ ወወልድ ወመንፈስ ቅዱስ